በኤፕሪል 16 2014 ሴዌል ፌር የተባለ መርከብ ከፖርቲንቺን ወደ ጄዶ አይላንድ እየተጓዘ ነበረ። በመርከቡ ላይ 476 ተጓዦች ሲኖሩ 325 የሚሆኑት ከዳልዋን ሃይስኩል የመጡ ተማሪዎችና አስተማሪዎች ናቸው። ይህ ትምህርት ቤት የትምህርት ቤት ጉዞ ላይ ነበሩ። ከምሽቱ 8:48 አካባቢ አንድ አስደንጋጭ ነገር ተፈጠረ። መርከቡ ብዙ ካርጎዎችና መኪናዎችን ይዞ የማይሆን አዟዟር ዞረ። መርከቡ ያለምንም ፈቃድ በራሱ የተሳፋሪዎችን ዶርም ሰርቶ ነበረ እና እነዚህ ነገሮች ተደማምረው መርከቡን ወደ ውሃው ያሰጥሙት ጀመረ። በደቂቃዎችም ሁሉም ነገር ተለወጠ። መርከቡ በአንድ ጎኑ እያዘነበለ መውደቅ ጀመረ። በዚህም ሰዓት የመርከቡ ሰራተኞች ተሳፋሪዎችን በዶርማቸው እንዲቆዩ ነገሯቸው። ነገር ግን ይህ ትዕዛዝ የብዙ ሰዎችን ሕይወት የቀጠፈ ነበረ። የመርከቡ ሰራተኞች ተሳፋሪዎችን ከመርከቡ እንደማስወጣት እነሱ ግን ያልተገባ ነገር አደረጉ። በአንድ ተማሪ የተቀረጸ ቪዲዮም በመርከብ ውስጥ የነበረውን ግርግር ያሳየናል። በቪዲዮ ላይ አንድ ተማሪ ፈርቻለሁ፣ መኖር እፈልጋለሁ ስትል ይሰማል። 코드 블루 레드 이거 보이시죠? 지금 60도예요. 각도가 얘 앉아 있는 거 보이시죠? 얘는 지금 정자세로 앉아 있는데 이게 60도 보이죠? 나 무섭다 진짜. 나 이거 어떡하냐. 나 무서워. 나 살고 싶어. 나 구명조끼 입었어요. 뒤지기 싫어요. 지금 이 상황은 지금 기울어지고 있습니다. 나 뒤지기 싫어. 진짜 물 들어가면 진짜 우리 나가야 돼요. 엄마한테 전화해볼까? 엄마 나 마지막 있거든요. 배가 잠기고 있어요. 지금 잠기고 있어요. 지금 잠기고 있습니다. 지금 잠기고 있습니다. 이거 바꿔야겠네. ሌላ ቪዲዮ ደግሞ ተማሪዎቹ ላይቭ ቬስት አድርገው ውሃው ወገባቸው ድረስ ደርሶ ይታያል። እኚህ ቪዲዮዎች ብዙዎችን አሳዝነዋል እና ይህቺ መርከብ በምትሰጥምበት ሰዓት የመርከቡ ካፒቴንና ሌሎች የመርከቡ ሰራተኞች ተሳፋሪዎችን ጥለው ከመርከቡ ወጡ። ተሳፋሪዎች ግን የሚጠብቁት ሰራተኞቹ እርዳታ ሊጠሩላቸው መስሏቸው ነበረ። የእርዳታ ቡድን ወደ ቦታው ሲደርስ በጣም ረፍዶ ነበረ። ከ476 ተሳፋሪዎች ውስጥ 304ቱ ሞተው ነበረ። 250 የሚሆኑት ተማሪዎችም ሕይወታቸውን አጥተዋል። ምርመራዎች እንዳሳዩት በመርከቡ ላይ የነበሩት ካርጎዎች በአግባቡ አልታሰሩም ነበረ እና መርከቡ ላይ የተሰሩ ማሻሻያዎች የመርከቡን ክብደት ጨምረውበት ነበረ። ከአደጋው በኋላ ብዙ ሰዎች የታሰሩ ሲሆን ካፒቴኑ ሊጁን ሲሆም ታስሮ በቸለተኝነቱ የሰው ነፍስ በመጥፋቱ 36 ዓመት እስር ተፈረደበት። ነገር ግን የደቡብ ኮሪያ ከፍተኛ ፍርድ ቤት የካፒቴኑ ፍርድ ከፍ በማድረግ ዕድሜ ልክ እንዲፈረድበት አድርገዋል። እነሱም እንዳሉት ተሳፋሪዎችን ከመርከቡ እንደማስወጣት፣ እሱ ግን ተሳፋሪዎችን ጥሎ በመውጣቱ ፍርዱ ይገባዋል ብለዋል። ሌሎች 14 የሚሆኑ የመርከቡ ሰራተኞችም በቸልተኝነታቸው ከ18 ወር እስከ 12 ዓመት የሚደርስ እንደየጥፋታቸው እንዲታሰሩ ተፈርዶባቸዋል። ብዙዎቹ ሰራተኞች ተሳፋሪዎችን ለማውጣት ብዙ ሰዓታቶች ቢኖራቸውም ግን እነሱም አልረዷቸውም ነበረ። 옹기는 30분으로 증발. 지금 우리 캐리어들은 침몰 위기? 진짜 계속 기울어져. 이거 커튼 봐. 이거 원래 이 기울이 아니었어. 상황 보이죠? 지금 물이 찼어요. 배가 잠기고 있거든요. 배가 잠기고 있어요. 지금 잠기고 있어요. 지금 잠기고 있습니다. 지금 잠기고 있습니다. 이거 바꿔야겠네. 엄마 사랑해요. 아빠 사랑해요. 둘 다 사랑해요. 우리 김영현 씨 아들이 고맙니다. 이번 열로 죽을 수 있을 것 같으니. 야, 계단에 있는 얘들이 제일 무서워. 엄마 아빠 사랑해요. 영원아. 영원아, 너만은 제발 수학여행 가지마. 오빠처럼 되기 싫으면. 알았지? 제발 살려줘. 마지막이야. 나 지금 기울어진 거 보이지? 보이겠구나. በሴፕቴምበር 5 2023 6.8 ማግኒቲዩድ ኃይል ያለው የመሬት መንቀጥቀጥ በመካከለኛዋ ማይናማር ተከሰተ። ይህም የተፈጥሮ አደጋ ብዙ ነገሮችን አወደመ። አደጋው ከመንጋቱ በፊት የተከሰተ ስለሆነ ብዙ ሰዎች ተኝተው ነበረ። ነዋሪዎችም ራሳቸውን ለማዳን ትንሽ ሰዓት ነበር ያገኙት። በሰከንዶች ውስጥ መሬቱ በኃይል ተናወጠ። በዚህም ቤቶች፣ ትምህርት ቤቶች፣
እና የእምነት ተቋማቶች ተናዱ። መንገዶች በትልቁ ተቦረቦሩ። መብራትም በመላው ሀገሪቱ ጠፋ። የእርዳታ ቡድኖች ሰዎችን ለማዳን ዘመቻ ያስጀመሩ። ነገር ግን በመንገዶቹ መፈራረስና የመርጃ መሳሪያዎች በብዛት ባለመኖራቸው ብዙ የተጎዱና የተደረመሱ ቤቶች ውስጥ ያሉ ሰዎችን ለማዳን አዳጋች ያደረገባቸው። ጠዋት ላይ ፀሐይ ስትወጣ የአደጋው አስከፊነት መነገር ጀመረ። መቶዎች ሲጎዱ፣ በሺዎች የሚቆጠሩ ሰዎች ቤታቸው ፈረሰ እና በዚሁ አደጋ 2000 ያህል ሰዎች ሕይወታቸውን አጡ። ቤተሰቦች የጠፉ ቤተሰቦቻቸውን ለመፈለግ ከፈራረሱት ፍርስራሾች ስር መፈለግ ጀመሩ። በዚህ ሁሉ ግርግር መሃል አንድ አሳዛኝ ቪዲዮ በሶሻል ሚዲያ ላይ መዞር ጀመረ። በቪዲዮ ላይም ሁለት የ13 እና የ16 ዓመት ሴት ልጆች አያታቸውን ከፈራረሱ ኮንክሪት ውስጥ ለማውጣት ሲጥሩ ይታዩ ነበረ። የሴቶቹ ፊት አቧራ በአቧራ ነበረ። እነሱም በፈራረሱት ፍርስራሾች ውስጥ ሆነው እርዳታ እየጠሩ ነበረ። ከሴቶቹ አንዷ የተፈጠረውን ነገር እየቀረጸች ነው። ቪዲዮውም የሴቶቹን ተስፋ የሚያስቆርጥ ሁኔታ ያሳየናል። አያታቸው ደም በደም ሆና ስታለቅስና ሴቶቹ እሷን ለማረጋጋት ሲሞክሩ ይታያሉ። በሚያስደስት ዕድል የእርዳታ ቡድን በቦታው ደርሶ ሶስቱንም ጎትተው አውጥተዋቸዋል። የሴቶቹም አባት ቪዲዮውን በፌስቡክ ላይ አጋርቶታል። በሶሻል ሚዲያ ላይም በጣም ቫይራል ሆኖ ነበረ። በሴፕቴምበር 11 2025 የ37 ዓመቱ ቻይናዊ ዘፋኝና አክተር ዩማንግ ሎንግ ቤጂንግ ከሚገኘው ከአፓርትመንቱ ህንፃ ላይ ወድቆ በጓደኞቹ ተገኘ። የዩ ማኔጅመንት ፖሊስ የዩን ሞት ድንገተኛ እንደሆነና ዩ ሰክሮ ከህንፃው ላይ ወድቆ ነው እንጂ ማንም አልገደለውም ሲሉ ነግረውናል ብለው ተናገሩ። ከወራቶች በኋላ ግን በድብቅ የወጣ የአስክሬን ምርመራ በኦንላይን ላይ ተለቀቀ። በምርመራው ላይም ዩ ከመውደቁ በፊት ሰውነቱ ላይ ብዙ ጥቃቶች እንደደረሱበት ያሳያል። ምርመራው አጥንቶቹ እንደተሰባበሩ፣ ጥርሱ እንደሌለ እና የመራቢያ ክፍሉ ላይም ትልቅ ምት እንዳለ ያሳያል። ይህም ኦንላይን ላይ የተለቀቀ ሪፖርት ፖሊስ ካወጣው ሪፖርት ጋር ፍጹም ተቃራኒ ነበረ። አንዳንዶች ዩ በትልቅ ዝግጅት ላይ ታድሞ እንደነበርና ገዳዮቹም እዛ ውስጥ ሊኖሩ እንደሚችሉ ተናገሩ። በተለያዩ ሶሻል ሚዲያዎችም የዩ ገዳዮች ሊሆኑ ይችላሉ የተባሉ ዘፋኝና አክተሮች ስም ተለቀቀ። ሰዎች ፖሊስ የሆነ መረጃ እየደበቁ እንደሆነ በማመን የዩ ግድያ ስሙ ትልቅ ከሆነ ሰው ጋር የተያያዘ እንደሆነና ሞቱም የተቀነባበረ ግድያ እንደሆነ መወራት ጀመረ። አንድ ሪፖርት ፋንሺክ የተባለ አክተር በፕሮግራሙ ላይ እንደተገኘና 99.57% የሚሆነው የድምፅ ቅጂውም እንደተገኘ፣ ድምፁም የፋን እንደሆነ መወራት ጀመረ። የድምፅ ቅጂው ፋን ዩን ሲደበድበው የተቀዳ ሲሆን ከደበደበው በኋላ እንደገደለው ተነገረ። ይህ ሁሉ ነገር አደርግሃል የተባለው ፋንሺኪም የተሳሳተ መረጃ እንደሆነና ስሙም እየጠፋበት እንደሆነ ተናገረ። ፖሊስም በጭራሽ ፋንን በተጠርጣሪ መዝገብ ላይ አላሰፈሩትም። ሬድኖት በተባለ ሶሻል ሚዲያ ላይ በጁን 2025 አንድ ቪዲዮ ተለቀቀ። በቪዲዮ ላይም ዩኖ ተብሎ የሚታሰብ ሰው ሲያለቅስና ሲጮህ ይሰማል። ብዙ ሰዎችም ከአስክሬን ምርመራው ጋር የሚመሳሰል ጥቃት እንደተፈጸመ ተናግረዋል። በዩ ሞት ላይም ኃይልና ስልጣን ያላቸው ሰዎች ሊኖሩ እንደሚችሉ ትልቅ ፍንጭ ይሰጣል ሲሉ ተናግረዋል።